አርሰናል የ2025-26 የውድድር ዘመን የእንግሊዝ ፕሪምየር ሊግ ዋንጫ አሸናፊ መሆኑን አረጋገጠ። ተከታዩ ማንቸስተር ሲቲ ቪታሊቲ ስታዲየም ላይ ከቦርንመዝ 1-1 መለያየቱን ተከትሎ መድፈኞቹ አንድ ጨዋታ እየቀራቸው ከ22 ዓመታት በኋላ ለመጀመሪያ ጊዜ የሊግ ዋንጫ አሸናፊ ሆነዋል። ከአርሰናል የዋንጫ ድል ጉዳይ አስቀድሞ ግን የ2027 አፍሪካ ዋንጫ የማጣሪያ ድልድል በግብፅ ካይሮ ይፋ ሆኗል። የኢትዮጵያ ብሔራዊ ቡድን በማጣሪያው ምድብ 10 ላይ ከሱዳን፣ ሞዛምቢክና ሴኔጋል ጋር ተደልድሏል። የ2027 አፍሪካ ዋንጫ በሶስቱ የምስራቅ አፍሪካ ሀገራት በኬንያ፣ ዩጋንዳ እና ታንዛኒያ የጋራ አዘጋጅነት ይካሄዳል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የአፍሪካ ዋንጫ የምድብ ሶስተኛ ጨዋታውን በድል አጠናቀቀ። ቀይ ቀበሮቹ አሚር ሚስባህ 93ኛው ደቂቃ ላይ ባስቆጠራት ብቸኛ ጎል ቱኒዚያን 1-0 አሸንፈዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከምድቡ በ4 ነጥብ ሶስተኛ ደረጃን በመያዝ ማጠናቀቁን ተከትሎ ወደ ዓለም ዋንጫው ለመግባት የፕሌኦፍ ጨዋታ ያከናውናል። የኢትዮጵያ ብሔራዊ ቡድን አምበል ቢኒያም አብርሃ በቱኒዚያው ጨዋታ ባሳየው ምርጥ ብቃት ኮከብ ተብሎ ተመርጧል። አርሰናል የ2025-26 የውድድር ዘመን የእንግሊዝ ፕሪምየር ሊግ ዋንጫ አሸናፊ መሆኑን አረጋገጠ። ተከታዩ ማንቸስተር ሲቲ ቪታሊቲ ስታዲየም ላይ ከቦርንመዝ ጋር 1-1 መለያየቱን ተከትሎ አርሰናል አንድ ጨዋታ እየቀረው በ82 ነጥብ ከ22 ዓመታት በኋላ ለመጀመሪያ ጊዜ የሊግ ዋንጫ አሸናፊ ሆኗል። በጨዋታው ቦርንመዝ በክሮፒ ጁኒየር የ39ኛ ደቂቃ ጎል መሪ ሲሆን ኤርሊንግ ሃላንድ በ95ኛው ደቂቃ ማንቸስተር ሲቲን አቻ አድርጓል። ውጤቱን ተከትሎ በአሰልጣኝ አንዶኒ ኢራው ላይ የሚመራው ቦርንመዝ ያለመሸነፍ ጉዞውን ወደ 17 ጨዋታዎች ከፍ ሲያደርግ በደረጃ ሰንጠረዡ በ56 ነጥብ ስድስተኛ ደረጃ ላይ ተቀምጧል። በታሪካቸውም ለመጀመሪያ ጊዜ በቀጣይ ዓመት የአውሮፓ መድረክ ተሳታፊ ይሆናሉ። በውድድር ዘመኑ መጨረሻ አሰልጣኝ ፔፕ ጓርዲዮላን የሚያጣው ማንቸስተር ሲቲ ከአርሰናል በ4 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ዘንድሮ ከ37 ጨዋታዎች 25ቱን በማሸነፍ በሰባቱ አቻ ተለያይቶ በ5 ጨዋታዎች ብቻ የተሸነፈው የአሰልጣኝ ሚኬል አርቴታ ቡድን ከሚያዝያ ወር ጥቂት ቀናት በስተቀር ከጥቅምት ወር ጀምሮ የፕሪሚየር ሊጉን የደረጃ ሰንጠረዥ በመሪነት ቦታ ላይ አሳልፏል። የ44 ዓመቱ አሰልጣኝ ሚኬል አርቴታ ከጆዜ ሞሪኒሆ በመቀጠል የፕሪሚየር ሊግ ዋንጫን ያሸነፈ በዕድሜ ትንሹ አሰልጣኝ ሆኗል። ፖርቱጋላዊ አሰልጣኝ በ2005 እና 2006 የ42 እና የ43 ዓመት ዕድሜ ላይ ያሉ ከቼልሲ ጋር የፕሪሚየር ሊግ ሻምፒዮን ነበሩ። አዲሱ የፕሪሚየር ሊጉ ሻምፒዮን አርሰናል በአውሮፓ ቻምፒየንስ ሊግ ፍጻሜ ከ10 ቀናት በኋላ ፓሪስ ሰን ጀርመን ቡዳፔስት ላይ ማሸነፍ ከቻለ የ2025-26 የውድድር ዘመንን ሁለት ትልልቅ ዋንጫዎችን በማሸነፍ የሚያጠናቅቅ ይሆናል። በሌላ የፕሪሚየር ሊግ ጨዋታ ቼልሲ ስታንፎርድ ብሪጅ ላይ ቶተንሃምን 2-1 አሸነፈ። ኤንዞ ፈርናንዴስ እና አንድሬ ሳንቶስ የቼልሲን የማሸነፊያ ግቦች ሲያስቆጥሩ የቶተንሃምን ጎል ሪቻርልሰን አስገኝቷል። ስታንፎርድ ብሪጅ ላይ ከአራት ተከታታይ ሽንፈት በኋላ ድል ያደረገው ቼልሲ በ52 ነጥብ ወደ 8ኛ ደረጃ ከፍ ብሏል። ሰማይ ለባሾቹ በሊጉ የመጨረሻ መርሃ ግብር ከሰንደርላንድ በስታዲየም ኦፍ ላይት የሚያከናውኑትን ጨዋታ ካሸነፉና ብራይተን ወይም ብሬንትፎርድ ነጥብ ከጣሉ ቼልሲ የዩሮፓ ሊግ አሊያም የዩሮፓ ኮንፈረንስ ሊግ ቦታን ያገኛል። በአሰልጣኝ ሮቤርቶ ዲዘርቢ የሚመራው ቶተንሃም 18ኛ ደረጃ ላይ ካለው ዌስትሃም በ2 ነጥብ ከፍ ብሎ በ38 ነጥብ 17ኛ ደረጃ ላይ ተቀምጧል። ሶስተኛውን ወራጅ ክለብ የሚለየው የፕሪሚየር ሊግ ጨዋታ በመጪው እሁድ ሲከናወን ቶተንሃም ከኤቨርተን እና ዌስትሃም ከሊድስ ዩናይትድ ጋር ይጫወታሉ። በዩሮፓ ሊግ የፍጻሜ ጨዋታ ፍሬቦርግ ከአስቶን ቪላ ዛሬ ምሽት 4 ሰዓት ኢስታንቡል ላይ ይጫወታሉ። አስቶን ቪላ ከ1982ቱ የዩሮፒያን ካፕ ድል ወዲህ በአውሮፓ መድረክ የመጀመሪያ ዋንጫ ለማሸነፍ፣ የጀርመኑ ክለብ ፍሬቡርግ ደግሞ በክለቡ ታሪክ የመጀመሪያውን የአውሮፓ ውድድር ዋንጫ ለማሸነፍ ይፋለማል። በዩሮፓ ሊግ ውድድር እጅግ ስኬታማው አሰልጣኝ ኡናይ ኤምሬ ከሴቪያ ጋር 3 ጊዜ በቪያሪያል ደግሞ 1 ጊዜ ዋንጫውን አሸንፏል። ከአስቶን ቪላ ጋር ሻምፒዮን ከሆነ 5ኛ የዩሮፓ ሊግ ድሉ ይሆናል። በመጨረሻም ዣኦ ፔድሮ የ2025-26 የውድድር ዘመን የቼልሲ ኮከብ ተጫዋች ተብሎ ተመረጠ። ብራዚላዊ አጥቂ የቼልሲ ደጋፊዎች ከሰጡት ድምፅ መካከል 60 በመቶውን ሲያገኝ ኤንዞ ፈርናንዴስ እና ሞይሰስ ካይሴዶ ሁለተኛና ሶስተኛ ደረጃን አግኝተዋል። የ24 ዓመቱ አጥቂ ዘንድሮ በሁሉም ውድድሮች በ49 ጨዋታዎች 20 ጎሎችን አስቆጥሮ 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ለብራዚል ብሔራዊ ቡድን 8 ጨዋታዎችን አድርጎ ጎል ማስቆጠር ያልቻለው ዣኦ ፔድሮ ከአሰልጣኝ ካርሎ አንቼሎቲ የብራዚል ብሔራዊ ቡድን የዓለም ዋንጫ ስብስብ ውጭ መደረጉ ይታወሳል።